ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ብዝት ይበልልኝ በያላችሁበት። ሰላም ናችሁ? እንዴት ነው? እኔ እንግዲህ ይሄን ሰሞን ጠፍቻለሁ። እንግዲህ ስራ በዝቶብኝ ይሄን ሰሞን አልመጣሁም እና ዛሬ የጽጌሬዳ ድራማ ይዤላችሁ መጥቻለሁ። ጽጌሬዳ ያው ከዚህ በፊት ሙታለች ተብላ በህይወት ተገኝታለች። ደግሞ አሁን ደግሞ ዮኒ በግድ ካላገባሽኝ እሱ ራሱ መልሶ ወንጀል ውስጥ ከቷት እሱ ራሱ ከወንጀል ማወጣሽ እኔ ነኝ ከኔ እጅ እኔ ካልሆንኩኝ ከምንም አያድንሽም ብሎ በእርግጥ ወዷት ነው። ያው ስለወደዳት ነው። ፍቅር ብዙ ነገር ያለጋል። እሷ ደግሞ እሷን አትወደውም። እሷ ጽጌሬዳ የምትወደው ነብዩ ነው። ነብዩ ደግሞ ያቺ አስገድዳ ይዘዋለች እና ጽጌሬዳ አሁን ዮኒ ያው በእጁ ሊያስገባት እንደሆነ አላወቀችም ነበር። አሁን ዮኒ ግን ወንጀል አሰርቷት በዚህ መያዣ ይዟታል። ጽጌሬዳ አልነቃችም ነበር በሚስጥራቸው። አሁን ዮኒ በጣም ወድጃታለሁ ብለዋታል። ጽጌሬዳ ደግሞ ዮኒን አትወደውም። ጽጌሬዳ የምትወደው ሌላ ነው እና አሁን ዮኒ በዚህ ወንጀል አስፈራርቶ ጽጌሬዳን ሚስት ላደርጋት ነው እና ጽጌሬዳ ደግሞ በፍጹም አትወደውም። ጽጌሬዳ የምትወደው ነብዩን ነው። ዮኒን አትወደውም። ነብዩ ደግሞ ጽጌሬዳን ይወዳታል። እዛ ጋር ደግሞ ዮኒን የምትወደው ደግሞ ሌላ አለች እና ያው ያሳዝናል። በእርግጥ ታሪካቸው ጽጌሬዳ ያው ባትወደውም ዮኒ በግድ እንትን ቢላትም ዮኒ ለሷ ጥሩ ቦታ አለው፣ ለሷ መልካም አስተሳሰብ አለው። ግን ነብዩ ደግሞ ተመርዟል። ነብዩና አባትየው ተመርዘዋል፣ ግን አላወቁም። ያቺ መኮንን ያመጣት ሰራተኛ ጽጌሬዳ ነብዩንና አባትየውን እየመረዘቻቸው ነው። ሁለቱም ታሟል፣ ግን አልነቁም። እነሱ የመኮንንን ሴራ አልነቁም። እዚህ ጋር ደግሞ ሌላ ሴራ እየሰራ ነው። ዛሬ ጽጌሬዳ ሳትወድ በግዳ ያው ከዚህ በፊት ዮኒ ደፍሯታል። ስለደፈራት ያው ምንም አማራጭ የላትም። የጽጌሬዳ እናት ደግሞ ታማለች። ጽጌሬዳ ተከናንማ ተደብቃ ነው የምትወጣው ሳትፈልግ ዮኒ ልታገባው ተስማምታለች። ዮኒ እንግዲህ ያው በግድ አስገድዷት ነው እያገባ ያለው፣ ግን ደግሞ ምንም አማራጭ ስለሌላት ልታገባው ወስናለች። ዛሬ ሄዳ ለእናቷ ልትነግራት ተዘጋጅታለች። እስቲ ድራማውን ይዩትና ተመልሰን እንገናኛለን። በእርግጥ የጽጌሬዳ ህይወት በጣም ያሳዝናል፣ ግን ደግሞ ያው ዮኒ ስለሚወዳት ነው። በእርግጥ ግን ደግሞ ያው ፍቅር በግዴታ የለም በውዴታ ነው እንጂ ግን ያው አማራጭ ስለሌላት በወንጀል በነገራችን ላይ እንድንማርበትና እንድናውቀው ነው። ግን ደግሞ ዮኒ ይሄንን ሁሉ ካሰራ በኋላ ጽጌሬዳን እጁ ለማስገባት የሄደው ርቀት በጣም የሚገርም ነው። ቤቷ ውስጥ ካሜራ እንዳላታቁም ምን እንዳላታቁም ዝም ብላ ነው ጽጌሬዳ ያለችውና ለማንኛውም ይሄ ብዙ ነገር ያስተምራል። እስኪ እዩትና ተመልሰን እንገናኛለን። አሁን ወደዛ ቤት ወስድሻለሁ። ዛሬ ሰውት ያልሽውን ዕቃ በዛው ይዘሽ ትመለሻለሽ። እሺ። ቆይ ከዛ በፊት ለእናትሽ እኔን እንደምታገቢ ነግረሻታል? አዎ ነግሬያታለሁ። ከዛስ ምን አለች? ተስማምታለች። ምን ትለኛለች? እርግጠኛ ነሽ ተስማምታለች? አዎ ምን አማራጭ አላት ብለህ ነው። ግን አንተ ምን ነው ገረመክ? አይ ብዙ አልተገረምኩ፣ ግን ያው በቀላሉ እንደዚህ ተስማማለች ብዬ አልገመትኩም ነበር። ያው እንግዲህ እየመጣች እኔን እስር ቤት ከምትጠይቀኝ አግብቼ ብትጠይቀኝ ይሻላል። እሱን አስባ ማለት በግድ እንደሆነ ነግረሻታል እንዴ? አይ አልነገርኳትም፣ ግን ያው እናቴ ናት ይሰማታል። በእናትህ አሁን እዚህ መቆየት አልፈልግም። እንሂድ። ዝም ብለሽ እኮ ነው ድረስ መልፋት አልነበረብሽም። አረ ጾም ማይ አንቺማ ማየት ነበረብኝ። ደግሞ በቅርቡ ነፃ ወጣለሁ። እሺ በነፃነት መንቀሳቀስ ጀምራለሁ። አትጨነቂ። አትምጪ ብላት እኮ እምቢ አለችኝ። እናትሽ ደህና ናት፣
ምንም አታስቢ፣ አንቺ ያለሽበት ሁኔታ ጥሩ አይደለም፣ አደጋ ላይ ትወድቂያለሽ ብላት የእናቴን አይን ሳላይ ውያል አድር ብላ መጣች። አዎ ቴቴ፣ በእርግጥ አንቺ ከኔ በላይ ለማየ እንደምትሆኝላት አውቃለሁ፣ ግን መጥቼ ባላት ኖሮ ደግሞ አልረጋጋም ነበር። ምን አስጨነቀሽ ልጅ? እኔ እኮ ደሜ ዝቅ ብሎ ይሆናል እንደዚህ ያደረገኝ። እኔ እኮ አላስችል ብሎ ነው የመጣሁት። ማየ ደግሞ አትጨነቂ፣ እዚህ ድረስ ያመጣኝ ሰው አለ። ዝም ብዬ አይደለም የመጣሁት። እንደዛ ከሆነ ጥሩ ነኝ ልጅ። እንዴ ምግቡን እየበላችሁ እንጂ። እማዬ የሆነ ነገር ልነግርሽ ነው የመጣሁትም። ለአንቺ በይሳት መናገር እንደሌለብኝ አውቃለሁ፣ ግን ማወቅ አለብሽ እቴቴ። አንቺም እንድታውቂ ይፈልጋለሁ። ምንድን ነው እሱ? አራ አስደንግጡ፣ መጥፎ ዜና አይደለም፣ ግን የግድ መናገር ስላለብኝ ነው። ምንድን ነው የኔ ልጅ? ምን ተፈጠረ? ይኸውልሽ እማዬ፣ እኔ አሁን ካለሁበት ነገር ሙሉ ለሙሉ ነፃ ለመውጣት ማግባት አለብኝ። ማለት? አዎ እማዬ፣ እኔ ካላገባሁ ይህን ነገር መጨረስ አልችልም። ግዴታ ማግባት አለብኝ። እንዴ አንቺ ልጅ ስለምን እያወራሽ ነው? ነው ወይ ዝም ብለሽ እንደመጣልሽ እያወራሽ ነው? እኔ እማዬ ማለት ጉዳዩ ከዓለም አቀፍ ጉዳይ ጋር የተገናኘ ጉዳይ ነው እና በወንጀል ዓለም ላይ ሁሉ ነው የሚፈለገው። የግድ ደግሞ ማግባት አለብኝ። አግብቼ ይህንን ጉዳይ ከነጠገቡ ነው የሚፈታልኝ ሰው ያስፈልገኛል። ደግሞ የማገባው ሰው ዝም ብዬ አይደለም፣ የራሱ ገቢ ያለው በጣም የተማረም ሰው ጭምር ነው እና አሁን የማገባው ለእኔ ጉዳይ ነው። ሌሎች ነገሮች ደግሞ የኔ ፍቃድ እንደሚጠይቀኝ ቃል ገብቶልኛል። እንዴ ምን እያልሽ ነው የኔ ልጅ? ልጄ ግን ይህን ነገር በደንብ አስበሽበት ነው? እንዴት ነው? እርግጠኛ ነሽ? አዎ ቴቴ፣ እኔ በጣም እርግጠኛ ነኝ። ዝም ብሎ ውሳኔ አይደለም የወሰንኩት። ቆይን ልጅ፣ ምን አይነት? እማዬ እባክሽ በቃ እኔ ከዚህ ነገር ለመውጣት የግድ ማግባት አለብኝ። ከዚህ በላይ ደግሞ ምንም ነገር ባትይኝ ደስ ይለኛል። ያለሁበት ጭንቀት ይበቃኛል። ግን እኮ ልጅ ጽጌሬዳ፣ የማይሆን ውሳኔ እንደማትወስኒ እርግጠኛ ነኝ። መቼም ከኖርሽበትና ካደግሽበት ቤት ባል አላገባም እምቢ ብለሽ ማለት ጠፍተሽ ሄድሽው የነበረው። ስለዚህ የማይሆን ነገር ትወስኛለሽ ብዬ ተስፋ አላደርግም። እቴቴ በጣም ተረድተሽኛል። በእውነት በጣም አመሰግናለሁ እማዬ። ከዚህ በላይ ጥያቄ ባትጠይቂኝ ግን ደስ ይለኛል። ዘርፌ በቃ ተረጋጊ። አንቺም ራስሽን አስታሚ። ገና እንደ ሀሳብ አነሳችሁ እንጂ ሰርግ አልደገሰች አይደለም እንዴ? እሺ ውዶች እንዴት ነው አያችሁት? ድራማውን ወደዳችሁት? እንግዲህ ይሄን ይመስላል። ጽጌረዳ ለእናቷ ነግራለች። ያው ባትወደውም ልታገባው ተዘጋጅታለች። ያው ህይወቷ ውጣ ወረድ አለው። በእርግጥ ደግሞ ትዳርን ብትይዘው ያው የሚከፋ ነገር አይደለም። ያው የዮኒ መንገድ አካሄዱ ነው ደስ የማይለው እንጂ የጽጌረዳ ትዳር መያዝ ደስ ይላል። እዛ ጋር ደግሞ ያው እየተደረገባት ያለው እናቲቱ በዚህ ላይ ያው ለጽጌረዳ አልነገራችኋትም። እናትየዋ በጣም እየታመመች ነው። በነገራችን ላይ ደም እያስተፋስ ነው። ያው በልጇ ምክንያት ነው። አንድ በስራም ድካም ነው፣ ሁለተኛ ደግሞ ያው የኑሮም ጉዳይ፣ ሶስተኛ ደግሞ የልጇ ነገር ያሳስባታል እና ይሄ ነገር በጣም አስጨንቋታል። ጽጌረዳ ደግሞ የምትወደው ነብዩ ነው። ነብዩን የመጀመሪያው ያወቀችውም የለመደችውም ለስራ ብላ የገባች ጊዜ ነብዩን የወደደችው ነው። በእርግጥ ነብዩን በጣም ይወዳታል፣ ግን እዛ ጋር ነብዩ በሴራ ተይዟል፣ እዚህ ጋርም ጽጌረዳ በሴራ ተይዛለች። ያው ብቻ መሀላቸው ያለው ነገር በጣም ያሳዝናል። እውነቴን ነው የምላቸው። አንዳንዴ የህይወት ውጣ ውረድ፣ አንዳንዴ ድራማዎች እንደዚህ ስናያቸው ዝም ብሎ ይመስሉናል እንጂ ብዙ ነገር እንማርበታለን፣ ብዙ ነገር እንነቃበታለን። እኔ በነገራችን ላይ ብዙ ነገር እየተማርኩበት ነው፣ ብዙ ነገር ነው ያወቅኩበት እና ይሄ ነገር ይጠቅማል። እግዚአብሔርን ብንማርበት ብናውቅበት ይጠቅመናል። ነገ በህይወታችን ላይ የሆነ ነገር ቢመጣ ማስተዋል አይምሯችንን ይከፍትልናል። ይሄ ነገር እኮ ነግበኔም ነው። ድራማ ሲሆን አንድ እውነታዊ ነው፣ ሁለተኛ ደግሞ ታሪክ ነው። ለምን ያን ነገር እንዴት አድርገን ነገ በህይወታችን ላይ ነገሮች ቢመጡብን ማሸነፍ እንደምንችልና ጥንቃቄ ምን ያህል ማድረግ እንዳለብን ነው። ለማንኛውም ከወደዳችሁት ላይክ ሼር አድርጉ።